ዛሬ ይዘንላችሁ የመጣ ነው እንግዲህ ብዙዎቻችሁ እንደምትገምቱት የምትወዱት በግርማ ሞገሱ በመላው ዓለም የሚታወቀው ተሽከርካሪ ነው። ራም። አዎ ራም ይባላል። ስሙን ስትሰሙ በራሱ ኃይል ይሰማችኋል። ዛሬ ስለዚህ ግዙፍ ተሽከርካሪ ሁሉንም ነገር እንነግራችኋለን። ድክመቱን፣ ጥንካሬውን ሳንደብቅ እንዘረዝራለን። ዛሬ ስለ ፍጥነት አቅሙ፣ ምን ያክል ውስጡ ሰፊ እንደሆነ፣ ምን ያክል ወጪ እንዳለውና ደግሞ ለማን ተስማሚ እንደሆነ፣ ስለ ድርጅቱ ምን ያክል ታሪክ እንዳላቸው፣ የባትሪውን፣ ቶፕ ስፒዱን፣ ትራንስሚሽኑን፣ ድራይቭ ታይፓቸውን፣ የውስጥ ስፋቱንም ጭምር ይህንን ተሽከርካሪ በዓለም አቀፍ ደረጃ ከፍተኛ ጥራት ያላቸው ተሽከርካሪዎች ሙሉ መረጃቸውን ከነዋጋቸው እናያለን። በመጨረሻም ደግሞ አንድ ጊቫዌ አለን። እሱንም ወደ እናንተ በመጨረሻ ላይ እናደርሳለን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ዛሬ ኮሜንት ላይ እንግዲህ ራም የሚባል ተሽከርካሪ አለ ስለሱ ስራልን ብላችሁ አብዝታችሁት ነበር። እኛም ደግሞ ጥያቄያችሁን በመስማት ወደ እናንተ አምጥተነዋል። ለማስታወስ ያክል ግን ቪዲዮውን ላይክ አድርጉት፣ ለሚያስፈልጋቸውም ደግሞ ሼር በማድረግ ሰብስክራይብ በማድረግ ድጋፋችሁ አይለየን እያለን ወደ መረጃው እናልፋለን። እሺ ብዙ ጊዜ እንግዲህ ሴቶች በሰሞኑ ሲነዱት ስላየውኝ በሴት ሰይሜ ይህን ተሽከርካሪ ወደ እናንተ ላቅርበው። አሁን ወደ እውነታው ስንመጣ እንግዲህ እቺ ግርማ ሞገስ ያላት ተሽከርካሪ የራሷ የሆነ ጥቃቅን ወይም ደግሞ በጭራሽ ጥቃቅን የማይባሉ ነገሮች አሏት። ለምሳሌ ይሄ የነዳጅ ፍጆታው ማለት ነው። ቤንዚን እንደ ውሃ ነው የሚጠጣው ይሉታል የነዳጅ ማደያ ሰራተኞች። በየቀኑ ሲያዩት ቤተሰብ የሆነ ያክል ይሰማቸዋል። ኪሴን በየጊዜው ባዶ ያደርገዋል እያለ ይሰኛል አንዱ ሹፌር። ምን ነው በኤሌክትሪክ ብትሰሩት ብዬ ነበረ። የኋላ መቀመጫው ትንሽ ቀጥ ያለ ነገር ነው። ለረጅም ጉዞ ያን ያህል ምቹ አይደለም። የፓርኪንግ ረዳት ስርዓቷ ደግሞ አንዳንድ ጊዜ እንደ ሰካራም ጓደኛ ያደርገዋል። ወደ ቀኝ ወደ ግራ ይላል። ግን ደግሞ እውነቱን እንነጋገር፣ ኃይለኛው 6.7 ሊትር ቱርቦ ዲዛይን ሞተር ያሳያል። ራም 1500 ማለት ነው። የ2025 መገለጫዎቹ የሞተር አማራጭ ውስጥ 3.6 ሊትር V6 ሲሆን 305 የፈረስ ጉልበትም የሚያመነጭ ነው። ሌላኛው ደግሞ 3 ሊትር መንትያ ቱርቦ ሲሆን 540 የፈረስ ጉልበት የሚያመነጭም ተሽከርካሪ አለው። ትራንስሚሽኑ እንግዲህ 8 ስፒድ አውቶማቲክ ትራንስሚሽን የተገጠመላቸው ሲሆን ድራይቭ ታይፓቸው ደግሞ RWD መደበኛው ሲሆን በ4WD ያገኙታል። የመጎተት አቅማቸው እንግዲህ እስከ 11580 ፓውንድ በሚገባ ይጎትታሉ። የመጫን አቅሙ ደግሞ እስከ 2300 ፓውንድ ዘጭ አድርጎ መያዝ ይችላል። የዚህ ተሽከርካሪ ሬንጁን በምናይበት ጊዜ እንግዲህ ራም 1500 REV የተሰኘው 350 ማይል የሚጓዝ ተሽከርካሪ ነው። ሌላው ደግሞ 690 እና 950 ማይል የሚጓዙ ተሽከርካሪዎችም አሉት። ቅድም ያየናቸው ጥቃቅን ቅሬታዎች ቢሆኑም ዋና ነገሩ ግን እዚህ ጋር ነው የሚገኘው። የፊት ገጽታው እንግዲህ ግርማ ሞገስ የተላበሰው ጡንቻማ፣ በቃ ከመንገድ ላይ የሚገጥመው ሁሉ ነገር ደፍጥጦ የሚያልፍ ይመስላል። ሌላው መኪና ሲያልፍ ደግሞ በፍርሃት ይንቀጠቀጣሉ። ይሄም ደግሞ ሞተሩ ነው። እንደ አንበሳ የሚጮህ ሞተር አለው። በኃይል ስትነዱት በደም ስሮቻችሁ ውስጥ ሲሮጥ ይሰማችኋል። ማንኛውንም ተራራ ይወጣል፣ ማንኛውንም ጭነት ደግሞ ይጎትታል። ውስጡን ደግሞ ምን ያክል ልበላችሁ፣ ብቻ ሰፊ ነው። እንደ ሳሎን ትልቅ ነው። በውስጡ ያሉት ደግሞ ቁሳቁሶች ጥራት ያላቸው ናቸው። ስትነዱት በራሱ መተማመን ይሰጣችኋል። አሁን ደግሞ ወደ ሃይቴኩ ነገሮችን ንግባ። ይህ ግዙፍ ተሽከርካሪ እንግዲህ አስደናቂ ፊቸሮች አሉት። ለምሳሌ ኢንፎቴመንት ሲስተም አለው። ምን ማለት እንደሆነ በትክክል ባላውቀውም ግን ደግሞ በጣም ዘመናዊ ይመስለኛል። ስቀልድ ነው። ሙዚቃ ማዳመጥ ለሚያስችላችሁ ምናልባት ደግሞ ቪዲዮ ማየት ትችሉበት ይሆናል። በአዲስ ሕግ ደግሞ ምናልባት ትራፊኮች ካዩአችሁ ትቀጡ ይሆናል በእኛ ሀገር አሰራር። ሌላው ደግሞ እንግዲህ አውቶማቲክ ክላይሜት ኮንትሮል አለው። ይህ ደግሞ የአየር ሁኔታውን በራሱ የምትቆጣጠርበት አስማታዊ ነገር ናት። በጋ ሲሆን እንግዲህ እንደ ሰሜን ዋልታ ታቀዘቅዛለች፣ ክረምት ሲሆን ደግሞ እንደ በረሃማ ታሞቃለች። ይሄ ደግሞ የድምፁ ረዳት ነው። ሄይ ራም ብላችሁ ስትጠሯት ትሰማችኋለች። ምን እንደምትሰራ እርግጠኛ አይደለሁም፣ ግን ሄይ ራም ዛሬ የአየር ሁኔታው እንዴት ነው ብላት እባክህ በድጋሚ ንገረኝ ትለኛለች። ምናልባት በእንግሊዝኛ ማሻሻል አለብኝ ማለት ነው። እንግሊዘኛችሁ ፋስት ለሆነ ደግሞ አሪፍ ነው፣ ተመራጭ ነው። አሁን ደግሞ ይቺ ግዙፍ ፍጡር እንግዲህ ከውጭ በኩል በደንብ አድርገን እንያት። ይህ የፊት መብራቷ ማለት ነው እንደ ሁለት ትላልቅ አይኖች ናቸው። ሌሊት ላይ መንገድ ሲጠፋባችሁ እንደ ፋኖስ ያበራሉ። የተለያዩ የደህንነት ቴክኖሎጂዎችን ያካትታሉ። አንዳንድ ሞዴሎቹ እንደ ፓኖራሚክ የፀሐይ ጣሪያዎች፣ ሞቃትና አየር የተሞላ መቀመጫዎቹ፣ ዋና የኦዲዮ ስርዓት ያሉት ባህሪያት ያቀርባል። አዳፕቲቭ ክሩዝ ኮንትሮል መቆጣጠሪያው ከፊት ካለው ተሽከርካሪ ፍጥነትና ርቀት ይጠብቃል። አክቲቭ ሌን ማኔጅመንት ንቁ የሌን አስተዳደር ተሽከርካሪው በሌኑ ውስጥ እንዲቆይ ይረዳዋል። ፎርዋርዲንግ ኮሊዥን ዋርኒንግ ደግሞ ወደፊት የግጭት ማስጠንቀቂያዎችን ይሰጣል። አሽከርካሪው ሊፈጥሩ የሚችሉትን ግጭቶች ያስጠነቅቃል። አውቶማቲክ ኢመርጀንሲ ብሬኪንግ አለው።
ራስ ሰር የአደጋ ጊዜ ብሬኪንግ ማለት ነው። ግጭት ከተቃረበ በራስ ሰር ብሬኪንግ መጫን ይችላሉ። ብላይንድ ስፖት ሞኒተር ተገጥሞለታል። ማየት ከተሳናቸው ቦታ ክትትል ማለት ነው። በአይነ ስውራን ቦታ የተሽከርካሪውን ነጂዎችን ያስጠነቅቃል። አንኮኔክት ኢንፎርቴንመንት ሲስተም አለው። መዝናኛና የተሽከርካሪውን መቆጣጠሪያዎችን ያቀርባል። ሄትድ ሲት የሚያሞቁ መቀመጫዎች በቀዝቃዛ የአየር ሁኔታዎች ወቅቱን ምቾቱን ይጨምራሉ። ሌዘር ሲቶች የቆዳ መቀመጫዎች እንግዲህ የበለጠ የቅንጦት ስሜት እንዲሰማ ያደርጋል። ምቾትም እንደዛው። ፓኖራማ ሰንሩፍ ፓኖራሚክ እንግዲህ የፀሐይ ጣሪያዎች ናቸው። የበለጠ ሰፊና የአየር የተሞላ ማድረግ ይቻላል። ፕሪሚየም አውዲዮ ሲስተም አለው። ልክ እንደ ክሊፖቹ በከፍተኛ ጥራት ያላቸው ድምጾችን ያቀርባል። ዋየርለስ ቻርጀር አንዳንዴ ሞዴሎቹ ላይ ገመድ አልባ ባትሪ መሙሊያዎችም አላቸው። ሌላው ደግሞ የምናየው ትላልቅ መስኮቶቹን ነው። በጣም ትላልቅ ናቸው። እንግዲህ የኋላው የሚመጣውንም ብቻ ሳይሆን በጎን የሚመጡትንም በግልጽ ማየት ይችላል። አንዳንዴ በጣም ስለሚሰፋ ትራፊኮችን ከነሙሉ ቦርጫቸው ማየት እንችላለን። ብዙ አስደሳች ነገር እንግዲህ ወደ ጎን አይታይም። ሌላው ደግሞ ጎማቸው ነው። እንደ ትራክተር ጎማ ትላልቅ ናቸው። ማንኛውንም አይነት መሬት በልበ ሙሉነት እንዲሄዱ ያደርጋቸዋል። የጀርባው ክፍል እንግዲህ የጭነት መጫኛ በጣም ትልቅ ነገር አለው። ሙሉ የቤት ዕቃ እንግዲህ ቢጭኑ ምንም አይመስለውም። ምናልባት አዲስ መዋኛ ገንዳም ብንሰራበት እንዴት ይሆን ብላችሁ ማሰባችሁ አይቀርም። በጣም ሰፊ ስለሆነ ማለት ነው። አሁን ደግሞ ወደ ምቾት ጎጆአቸው እንዝለቅ። እያንዳንዱ በተን የራሱ የሆነ ሚስጥራዊ ተግባራት አለው። መቀመጫዎቹ እንደ ንጉስ ወንበሮች ምቹ ናቸው። ከቆዳ ነው የተሰሩት። በእነዚህ ወንበሮች ላይ እንግዲህ ተቀምጠው እንቅልፍ ቢወስዳችሁ ምንም አይገርምም። የድምጹን ሲስተም እንግዲህ ደግሞ እንደ ኮንሰርት ነው። ማለቴ ድምጹ ጥራት አለው ልላችሁ ፈልጌ ነው። አዲሱ የኩኩዬን አልበም ሙዚቃ ትከፍቱና መስኮቶቹ እስኪንቀጠቀጡ ድረስ ድምጹ ይሰማል። እቃ መጫኛው እንግዲህ እኔ ራሴ እዚህ ውስጥ ድንኳን ሰርቼ መኖር እችላለሁ። ሙሉ የቤት እቃ እዚህ ውስጥ ቢጭኑ ምንም አይመስለውም። ይህ ራም ተሽከርካሪ እንግዲህ በተለያየ ቀለማት ለገበያ ቀርቦ ይገኛል። ቀዩን ራም የሚነዳ ሰው እንግዲህ በቃ ኃይለኛና ፍጥነት ይወዳል ማለት ነው። ጥቁሩን ደግሞ የሚነዳ እንደ ምሽት ጸጥታ የሰፈነ ነው። ምስጢራዊና ግርማ ሞገስ የተላበሰ ሲሆን ይችን የሚነዳ ሰው በቃ ኩል ነው። በራስ መተማመን ስሜት ያለው ተሽከርካሪን እየነዳ እሱም ደግሞ በራስ መተማመን ያለው ሰው ይመስላል። የፊት ገጽታውን ደግሞ እንደ በሬ አፍንጫ ትልቅ ግሪል አላት። መኪናው ከኋላ ሲመጡ ይፈራሉ። መብራቶቹ ደግሞ እንደ ንስር አይኖች ስለታማ ናቸው። የኋላ ክፍሉን በምናይበት ጊዜ እንግዲህ በጣም ግዙፍ ነው። የጭነት በሯን ስንከፍተው መድረክ ይመስላል አሉ ዘፋኞቹ። መድረክ ያላገኙ ዘፋኞች ማለት ነው። እንኳን ወደ ትልቁ የጭነት መጫኛ መድረክ በደህና መጡ። የኋላ መብራቶቹ ደግሞ እንደ ሁለት ቀይ ምን ልበላችሁ ብቻ ትላልቅ ናቸው። ስለ ፍጥነቱ ምን ልበላችሁ፣ ይህ ግዙፍ መኪና እንደ ጀት ነው የሚሮጠው። ነዳጁን ስትረግጡት ብቻ ወደ ኋላ ትጣበቃላችሁ። በቃ በረርኩ ነው የምትሉት። ግን ባካችሁን በፍጥነት አትንዱ፣ ህጉን አክብሩ እና ደግሞ ይችን ግዙፍ እና አሪፍ የሆነች ቆንጆ የሆነች ተሽከርካሪ አጋጭታችሁ ሌላ መዘዝ እንዳታመጡ ተጠንቀቁ። ራም ተሽከርካሪ እንግዲህ ኃይለኛ ሞተሮችና የቅንጦት የውስጥ ክፍሎችም ጨምሮ የተለያዩ ባህሪያት ይሰጣል እና ደግሞ የአደጋ ጊዜ ጥሪዎችን ማድረግ ጨምሮ የርቀት ተሽከርካሪዎችን መዳረሻውን እና ደግሞ ባህሪያትን ያያል። ሌላ የምንሰራው ቪዲዮ ላይ እንድናስተካከል ስለ ቻናሉ አስተያየት ካላችሁ በኮሜንት መስጫው ላይ ግዴታ ሐሳባችሁ ስለሚያስፈልገን ጻፉልን። የምር እናነባዋለን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። ደግሞ የራም ተሽከርካሪ እንግዲህ በዋነኝነት ታዋቂው የራም 1500 እና ከባድ የራም ኤችዲ ሞዴሎችን ጨምሮ ፒክአፕ መኪኖችን እና ደግሞ 1500 V6 ሌላም ደግሞ መንትዮ ቱርቦ ጨምሮ የተለያዩ የሞተር አማራጮችን ያቀርባል። እንግዲህ በኢትዮጵያ አቅራቢያ ያለው የራም መኪና ዋጋ በተለይም ደግሞ ራም በ2025 በዶላር ነበር እንግዲህ ዋጋውን ያወጡለት። መንዝሩልን ብለን ስንነግራቸው ደግሞ ስንመነዝረው እንግዲህ በእኛ ሀገር ከ11 ሚሊዮን 800 ሺህ ብር ጀምሮ በዱዋል ካፕ ቦዲ አይነት ይሸጣል ማለት ነው። ራም 1500 በተለያዩ ትሪም ሌብል ይገኛል። ዋጋቸው እንዲሁ ደግሞ ይለያያል ማለት ነው። የራም TRX ሞዴሉ ሌላኛው ታዋቂ ራም የጭነት ተሽከርካሪ አለ። ዋጋውም ሲመነዘር ደግሞ በሀገራችን እንግዲህ ከ10 ሚሊዮን 700 ሺህ ብር ጀምሮ ይሸጣል ማለት ነው። መኪናውን ራሳችን እናስመጣ ለምትሉ ደግሞ ሊታሰብባቸው የሚገባ ዋና ነጥቦችን ወደ እናንተ እንሆንላለን። ራም የማስመጣት ነገር ቀረጥና ታክስ በኢትዮጵያ ውስጥ እንግዲህ የአንድ ራም የጭነት መኪና የመጨረሻ ዋጋ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ዋጋዎቹ በአከፋፋዮቹ ወይም ደግሞ በአስመጪዎቹ ኤጀንሲዎች መካከል
ሊታይ ይችላል። ስለዚህ ውሳኔ ከማድረጎ በፊት እንግዲህ ማነጻጸር ጥሩ ነገር ነው። በአጠቃላይ የባለቤትነት ዋጋ ሲገመት እንደ ኢንሹራንስ፣ ነዳጅና የጥገና ያሉ ነገሮችን ግምት ውስጥ ማስገባት አለባችሁ። በመጨረሻም አንድ ጊቫዌ ያለን ብለን ነበረ። እሱም ደግሞ ከእንግዲህ ከሰሞኑ በቅርቡ ወደ እናንተ ለኛ ቤተሰቦች የሆነ አሪፍ ወጪ ቆጣቢ እና ደግሞ ለሻጭና ለገዢ የሚሆን ለመኪናም ለቤትም ለተለያዩ ነገሮች እንግዲህ ለእናንተ ጠቃሚ የሆነ ሲስተም በቅርቡ እየዘረጋን ነው። እናንተም ትወዱታላችሁ። በቅርቡ ጠብቁን ለማለት ነው። በቅርቡ ወደ እናንተ የምናበስረው ይሆናል። ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንን በቀጣይ እንድሰራላችሁ የምትፈልጉት ማንኛውንም ሀሳብ አስተያየት ኮሜንት ላይ ጻፉልን። በቀጣይ የምንለቃቸው እንግዲህ ገበያ ላይ ያሉ እንደዚህ አይነት የገበያ ጥናቶች ከቦታ ቦታ ገበያ ላይ ያለውን የዋጋ መለዋወጥ የሚነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግና ለሚያስፈልጋችሁ ሰዎች ሼር በማድረግ ቤተሰብ ይሁኑ እያልን በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ ተመኛል።